ጌመር ነው ቲዲኤፍ ነው አማራዎች ጋር ምናምን እንደዚህ ከዚህ ይቅርታ አድርጉልኝ በመናገር እንኳን አልበለው እስኪ ምክንያቱም ጥሩ አይደለም በመናገሬ ምናልባት ብዙ ሰዎች ሊቀየሙ ስለሚችሉ ማለት ነው። ግን ያው እንደምታውቀው ሶሻል ሚዲያ ላይ እየሞከርኩኝ ነው ቃላቴን እንትን ላለ ማለት ሶሻል ሚዲያ ላይ ወጣት ወንዶች ራሳቸውን የሚንከባከቡ ምን የሚሉ ከሆነ ያው ብዙ ሴቶች ጊፍተሮች ይሆናሉ፣ ፎሎወሮች ይሆናሉ። ትላልቅ እናቶች ትላልቅ ሴቶች ጊፍተር ሆነው የሆነ ፋንታሳይዝ ውስጥ እየገቡ አንዳንድ እንዲያውም ዱባይ ላይ በጣም ይገናኛሉ። ታውቃላችሁ ዱባይ የመገናኛ ነው። እዚህ ጊፍተሮችና ጌመሮች የሚገናኙበት ቦታ ነው። ያው ፐርሰናሊም የተገናኙ ሰዎችን ይዘን መጥቼ ብዙ 80 ሺህ የተበላ ጊፍተርና ታስታውሳላችሁ። ስም አልጠራም ብያለሁ፣ እናንተ ግን መጥራት ትችላላችሁ አይደል እንዴ? 86 ሺህ ተብሎ በጣም ያበደ የቀወሰ ሰው አውቃለሁ። እና አስታርቀኝ ብሎ ብዙ ነገር መጥቶ ሞክሬ ምናምን ግን አልተቻለም። ተረዳችሁ? በአይናችንም እኮ አይተናል አለ እንዴ? ሽሻ እየነፉ ጊፍተሮችና ተከፋዮችና ከፋዮች ጀርመን ላይ ሽሻ እየነፉ አንድ ላይ አይተናል አለ። ምንም በቃ ይሄ በአደባባይ የሚደረግ ነገር ነው። ዱባይና ምናምን ለተለያየ ቦታ ያሉ ያየን እኮ በቃ መኒ ሰርክሌት እያደረገ ማለት ነው። እና የሶሻል ሚዲያ ላይ ተጽዕኖ ፈጣሪ ከሆናችሁ ማህበረሰቡን ማንቀሳቀስ የምትችሉ ከሆናችሁ ትገዛላችሁ። የማይገዙ ጥቂት ሰዎች አሉ። ክር ብሎ እኔ የተወሰኑ ሰዎች አሉ የማይገዙ አንደኛው አዲስ ታይም ነው። አዲስ ታይም አመለካከቱ አንዳንድ ጊዜ ወደዛ ይላል እንጂ አዲስ ታይምን አትገዙትም። የገንዘቡ ሰው አይደለም። አዲስ ታይምን አትገዙትም። ግን እነ ዩሪ ይገዛሉ ወይስ ስንጠራው እንዴ? እሺ ይቅርታ አድርጉልኝ። በቃ ሪቨርስ ኦኬ። በገንዘብ የሚገዙ ሰዎች አሉ። በገንዘብ የምትገዟቸው ሰዎች አሉ። ፖለቲከኞችም ከሆኑ አክቲቪስትም ከሆኑ ቲክቶከርም ከሆኑ ዩቲዩበርም ከሆኑ አይደል እንዴ ጋይስ? አንዳንዴ እኮ እናያቸዋለን አይደል እንዴ? ተራራቸውን ትተው ይሄዱ። በተላም ብዙ ተራራቸውን ትተው ጌመሮችን ለማግኘት የሄዱ ሰዎች አሉ። እያየን ነው አይደል? የሰው ነው። ኦኬ አይነ ተሳስቼ ነው ስም አልጠራም ብዬ ነበር። ሰርገው ገቡ ዲጂታል ወያኔዎች፣ ዲጂታል ቲፒኤልኤፎች፣ ቲዲኤፎች ሰርገው ገብቶ እሷን ከእናቷ ጋር እንዲጣሉ አደረግን። ይሄ ሁላችሁም የሰማችሁት ነው። ማሰማት ይቻላል፣ ግን ያው ጥሩ አይደለም። አንዳንድ ነገር ባሰማችኋን ይደብራል። አሞራው ሲያስፈራራት ነበር እሷን። ከአሁን በኋላ ስሜን የምታነሺ ከሆነና እኔ እንትን የምትይ ከሆነ አሳይሻለሁ። ንግግርም አለ። ጠብቂ ልጅሽን አስረግዤ የሆነ ቦታ ላይ እጥልልሻለሁ ምናምን እያለ ሲያስፈራራት ነበር። ለዛ ነበር እሷ ከአሞራው ጋር እንድትሆኝ አትፈልግም ስትባል ትግሬ ስለሆነ ነው ብለው ይዘው መጡ። ካስታውሳላችሁ? ትግሬ አዎ እኔ ዘረኛ አልፈልግም፣ ልጄ ዘረኛ እንድታገባ አልፈልግም፣ ከዘረኛ ጋር እንድትሆን አልፈልግም። ቲዲኤፍ እያለ ድብን ያለ የአማራ ጠል የሆነ እንዴት ነው የአማራ ሴት ልጅን ሊወድ የሚችለው? አይወድም። ውሸት ነው። አይወዳትም። አልፈልግሽም ሂጅ ጥፊ ብሎ እንትን ካላት በአደባባይ ነበር እኮ ሲያዋርዳት የነበረ። ልጅቷ ግን ፎንቃ ገብቶላት። ይሄ በነገራችሁ ላይ የብዙ ልጃገረዶች ነው፣ ብዙ ሴቶች የሚሸወዱበት። ኦኬ እናቲቱ በደንብ ይህን ታውቅ ነበር። እናቲቱ ግን ረፍ እያለች በስልክ ለቀ ይሰድባታል፣ ያዋርዳታል። ከሷ ፊት ይሰድባታል፣ ያዋርዳታል። ምን አባሽ አገባሽ ይላታል። አሞራው እንደዛ ይላት ነበር። አሞራ በነገራችሁ ላይ ሶሻል ሚዲያ ላይ ዲጂታል ወያኔ ነውረኛ ነው። ዲጂታል ወያኔ ነውረኛ ነው። አንድ ትጋሩ ይነካ እደዝማረ እንደንት ነው እንደ ዝንብ ነው የሚከቡ። እንደ ዝንብ ከንበው ለአሞራው ሁሉ ነው እንትን ያለው። እናቲቱን እኔ ጋር ስታመጣት ምን ልታረጊ ነው አልኳተኝ። እናቴ በቃ እንደዚህ አዋርድልኝ። ዋት በጣም እንደዚህ አድርጋለች እናትሽን? አዎ ለምንድን በቃ እንደዚህ የሚባል ወደጀ እንዴ? ለምንድን ነው? እኔ ብሔርተኛ አይደለሁም፣ እኔ ፖለቲካ ውስጥ የለውበትም። በቃ ግን እሱን ወደዋለሁ በቃ ምናምን ለኒዝናይዝ ነው። እሷ ግን በጣም አቢዩዝ ታደርገኛለች። ምን ታደርገኛለች? ማን ስለ እናትሽ ነው የምታወሪው? አዎና እንዴ ጤነኛ ነሽ አልኳት። አዎ ጤነኛ ነኝ። ምን እና እናቲቱን ሳናግራት አዲስ መኪና ገዝታላት
በደንብ ተንከባክባ ያሳደገቻት ሬስቶራንት ነበራት እናቲቷ። ባደው በጣም እኔ ሪሰርች አደረኩኝ። እናቲቱ ሬስቶራንት ራን ስታደርግ የነበረች በጣም ጥሩ ላይፍ እሷ የምትሰጥ ኦፍኮርስ አባቷ ነጭ ነው ቢሆንም ግን ከአባቷ ጋር ተለያይታ ብቻዋን ያሳደገች ናት። በጣም ብዙ ዋጋ የከፈለችላት ናት። እሷ ግን ምንድነው ዴዚ ምን መሰላችሁ? ዴዚ ፍንዳታ ውስጥ ነው። አሁን ወንድ ልጅ ቀምሳለች፣ ሰርጎ ገብቷል። በዴዚ ላይም አትፍረዱ ነው። ዴዚ ለምን ነው ታውቃላችሁ? she's just a victim. she's a victim teenager. she's a victim of TPLF. she's a victim of TDF. እነሱ ተደራጅተው ሰርገው ገብተው በግሩፕ እኮ ነው እንትን ያደርጓት። እዚህ ጋር ያጅቦ ያጀናጃታል፣ እዚህ ጋር እንትን ያደርጋል። በቃ ገበቧት፣ ወረሯት። አማራ የሚባለው ምንም እንትን የለም ታውቃለች ልጅቷ። አማራ ብቻ እኮ ነው። እኔ ብሔርተኛ አይደለሁም። እኛ ብሔር አይታየንም፣ ስልጣን አንፈልግም። እነ ደጉ አንዳርጋቸው ማለት ነው። ትግሬው በደንብ የሚያደርገውን ያውቃል፣ ኦሮሞ የሚያደርገውን ያውቃል። አማራ የሚባለው ምንም በቀለግ እንደምታውቁት ብትን ያለ ተበተነ ህዝብ ነው። ኤኒዌይ እና በጣም እኔ እረፊ ያልኳት ኖ ሌላ ቦታ እንዳትሄጂ አልኳት። አያጅቦንም ነግሬዋለሁ። አንተ ልጅ ይሄ ነገር ጥሩ አይደለም። እቺ እናትና እኔ በውስጥ ላናግራቸው፣ በውስጥ ፌክ ሲደረግ እሺ አናግራቸው አለኝ። በቃ በውስጥ እናናግራቸው። እውነት ለመናገር እንደብጌነኝ አያጅቦ ጨዋታው ምን ነው ታውቃላችሁ? ሁለት ነግራቸዋለሁ። አያጅቦ የሚጫወተው ጨዋታ በሁለት መንገድ ነው የሚጫወተው። ይሄ በዚህ በአደባባይ ሰው እንደ መጥፎ እንዲያየው አይፈልግም። እንደ ኮሜዲየን፣ እንደ አዛኝ፣ እንደ ተጫዋች፣ እንደ ምናምን እንዲታይ ነው የሚፈልገው። ድብን ያለ ፖለቲከኛ ነው። ግን በዛን ጊዜ ብዙ እንትን ማድረግ አልፈልግም። በአደባባይ እንዲሆን አልፈልግም። በውስጥ አናግራቸው። እሺ እናናግራቸው። እዚህ አስገብቼ ኖ አልፈልግም። በውስጥ እዚህ ጋር አምጣትና እናቴ ከታች እኔ አላስገባት አልኩኝ። እናስቷል አላስገባሽም አልኳት። ማናገር ከፈለግሽ በስልክ ሁለታችሁን ላናግራችሁ። የምትኖሩበት ሀገር እንኳን መንፈሳዊ አባት ፈልገን መፈታት ያለበት ይፈታልኳቸው። ቢካዝ ሶሻል ሚዲያ ላይ የፐርሰናል ችግራችሁን ይዛችሁ ከመጣችሁ መጫወቻና መነገጃ ነው የምትሆኑት። እኔ እንደነ ከሌ አይደለሁም፣ ስም አልጠራም። እንደነ ከሌ ቤት አይደለም የሰው ትዳር አምጥቼ ቁጭ አድርጌ ባልና ሚስትን ማባላ አይደለሁም። እንደ ከሌ ተከፍሎኝ ማለት ነው ለእንትን ሰዎችን ማዋረድ ሰው አይደለም። አልፈልግም አልኩኝ። እንደዛ ሰዓት ተናደደችብኝ። ዴዚ ተናደደችብኝ። ቦርጫ ምናምን አንተ ምናምን ጉቶ አለችኝ። ያው የሰማችሁን ስድብ በደንብ ታውቃለች። እንደዛ ስትል ምንም ችግር የለም ብትሰድብኝ አንቺን ያናገርሽም። ምክንያቱም ከአንቺ በእድሜ የሚበልጥ ጫማ አለኝ ብዬ ጫማ ይዤ መጥቼ በጣም ቬንቴጅ የሆነ 40 ዓመት በፊት የተሰራ ጫማ ቬንቴጅ የሆነ ጫማ ይዤ መጣውና ዴዚ አንቺን ያልናገርሽም በእድሜ ከአንቺ የሚበልጥ ቬንቴጅ የሆነ ጫማ አለኝ ብዬ ተናዳው። በቃ አስወጣት። ሂጂ እዚህ አንቺ አልኳት። ከዛ እንደምታውቁት እኔ ሳባረር ቤት ይከፈታል ሁሉ ጊዜ። በቃ እንደዚህ ነው። ጃዊሳዎች አሉ። ጥምባንሺ ታውቃላችሁ? ጥምባንሳ አሉ አይደል? ይሄ እየተንጃፈፈ አጀንዳ የሚፈልግ አጀንዳ ተከፈተ። እዛ ቤት ጥልቅ ተገባ። እዛ ቤት ተገባ። እኔ እውነቴን ነው የምላችሁ። እኔ ከዛ ቤት ተገባ። እናቲቱ መጣች። ጭራሽ አሞራውና እሷ ገብታ እናቲቱን ይለጠልጧታል። ያው ደግሞ ይሄ ጃዊሳ ማለት በሀገራችን በጎንደረኛ የጥምባንሳ ማለት ነው። ጥምባንሳው ደግሞ ጥምባንሳ ነው። ምንም ችግር እዚህም ጥምብ ነው የሚያነሳው። ጥምብ ነገር ነው የሚያነሳው። ጥምቡን እያወጣ ያባላል፣ ያፋጃል። ጥምባንሳው በቃ አስገብቶ እናቱንም ሲል እናቲቱ ማነህ አንተ ሁዋርዩ ምናምን ስትለው እሷ ጋር መጣላት ተጀመረ። እናቲቷን በአደባባይ ቁጭ በቀን አንዴ ነው የሚያበላ። እንደዚህ አድርጋ እንደዚህ ጭራሽ ከእናቷ በላይ አዋቂ ማን ሆኖ መጣ? ቲዲኤፍ አሞራው ከእናቷ በላይ አዋቂ ሆኖ መጣ። ከእናቲቱ በላይ እንዲህ ነው የምታረጋት፣ አትመገባትም፣ ምን አትላትም። እኛ እኮ ሪሰርች አድርገን እኮ በቃ ሊትራሊ በደንብ አድርጋ ያሳደገቻት ነው። ኢማጂን እንደዛ ቢሆንስ? ስለ እናት ቁጭ ብሎ የተሰደበ ያው እንዳልኳችሁ ቲኔጀር ስለሆነች ያው ወንድ ቀምሳለች። ይህን ነገር ባዮሎጂካሊ ሴት ልጅ አንዴ ወንድ ከቀመሰች በቲኔጀር ሆና ችግር ነው። እናቷን አይደለም እግዚአብሔርን ትክዳለች። እናቷን አይደለም እግዚአብሔርን ትክዳለች። በቃ ያ ነገር ምንድነው ከባድ ነው። መቼ መሰላችሁ የሚገባቸው? ሌሊት በኋላ
በኋላ ነው የሚገባቸው ነገር ሁሉ። ልጅ ከወለዱ በኋላ ያነ አገባሽ አለው ካንቺ ጋር ሆናለሁ ያለ ወንድ ሲያባራት ችግር ላይ ስትገባ የዛን ጊዜ ነው የምትነቃው። የዛን ጊዜ እሺ ትላለች። አሁን አትነቃም። ኦኬ አሁን አትነቃም። እዚህ ሶሻል ሚዲያ ላይ በተለይ ማለት ነው ልንገራችሁ፣ እንደዚህ አይነት ጉዳይ የማውራት ሞራል ያላቸው ሰዎች የሉ። አብዛኛዎች ሶሻል ሚዲያ ላይ በተለይ እንደዚህ አጀንዳ እየከፈቱ የሚያወሩት ለልጆቻቸው ክብር የላቸው። ትዳር 5 ጊዜ የበተኑ ሰዎች ምንድን ነው ስለዚህ ጉዳይ ማውራት የሚችሉት? 5 ጊዜ ትዳር ከበተንሽ ምንድን ነው የምታወሪው? ምንድን ነው ካንቺ የምማረው? 5 ዙር ትዳር ከበተንሽ ምንድን ነው የምንማረው ከእናንተ? ምንም ከእናንተ የምናዳምጠው የምንሰማውም ነገር የለም፣ የምንፈልገውም ነገር የለም። 5 ዙር ትዳራችሁን የበተናችሁ በአደባባይ ለልጆቻችሁ ማለት ነው ኮንዶም ልስጣችሁና ሂዱና ተነጩ የምትሉ ሰዎች እውነቴን ነው የምላችሁ። በአደባባይ የባለቤቶት ዕቃ በቃ እንትን ከሆነ እና ራሳችን እናክብር እንጂ እውነቴን እኮ ነው የምላችሁ። እንደዚህ ሲሪየስ የሆነ ነገር እናንተን ለቀን ለጨዋታ እናንተን ለቀን ሚስትን ቤት አስቀምጠ 4 ልጆችን ቤት አስቀምጠ ሶሻል ሚዲያ ላይ ቂጥሽን እስኪ ዞር በይ እስኪ አንቺ እስኪ አሳይ እስኪ አገላብጭ ስትል የምትውል ሰው አልሰማህም። ካላፊ ቲክቶከር ከትናንሽ ቲክቶከሮች ጋር ቁጭ ብለህ ስትሻፍድ የምትውል 2 ልጆች ይዘህ የሌላ ዜጋ ሚስት አግብተህ ቁጭ ብለህ እድሜ ልክህን በሶሻል ሚዲያ ላይ ቡና እያፈላ እቴቴ ሆነህ ስታወራ የምትውል ካንተ መስማት ምን ነው የምማረው? ካንተ ምን ነው የምንማረው? ጋይስ እስከምትወልድ ድረስ ቲክቶክ ጌም እየተጫወተች ወልዳ በማግስቱ መጣ ቁጭ ብላ የማሳደግበት ገንዘብ ብላ እንደ አሚና እንደ ላሊበላ ቁጭ ብላ ስትለምን የምትውል ካንቺ ምንድን ነው የምማረው? ምናችሁ ነው ግን የኢትዮጵያ ሕዝብ ግን ምንድን ነው እዚህ ሶሻል ሚዲያ ላይ ማለት ነው ለምናችሁ የምትኖሩ ሰዎች በጎፈንድሚና በድሃዎች አማካኝ አድርጋችሁ 30% የተቀበላችሁ የምትበሉና የምትኖሩ ሰዎች ምን ሞራል ኖራችሁ ነው ከኔ ጋር ልታወሩ የምትፈልጉት? ምን ላይ ህዝቡ ብዙሃኑ ህዝብማ ጋይስ አረ ከምር እኮ ነው የምላችሁ። አልሰማችሁም? ያው ማውራት ትችላላችሁ ቤታችሁን ከፍታችሁ እዛው ምንም እኮ ነው እዚህ ምንድነው ውሃ አምጪ ውሃ መልሺ አይነት እንትን ነው። አንፎርቹኔትሊ እንደዚህ አይነት ሰዎች ደግሞ የሚሄዱበት ቦታ ዛጋ ነው። እንትን እኮ አያዩም እኮ። እኔ እኮ ይገርመኛል። ትዳራቸውን የበተኑ ልጆቻቸውን የበተኑ ለሴት ልጅ ክብር የሌላቸው ለእምነት ክብር የሌላቸው እምነት እንደ ካልሲ የሚቀያዩሩ ሰዎች ጋር ቁጭ ብሎ መፍትሄ እንደሚገኝ ቁጭ ብሎ ማውራት ራሱ የመጀመሪያው ዘገምተኝነት እንትን ነው። ተረዳችሁኝ ጋይስ? ኢትዮጵያውያኖች አለፈው 8 ዓመት ተመለከትኳችሁ። ቤት እንኳን አትመርጡ፣ ሰው እንኳን አትመርጡ። really it's just like stupidity። ሴት ልጅን የደፈረ ወንድ ልጅ ስለ ሴቶች መብት ቁምልን ብላችሁ እኮ የምትጠይቁ ሰዎች እኮ ናችሁ። ኤኒዌይ እንደዛ ገብተው ልጅቷን ከእናቷ ጋር አጣልተው እናቲቱ ተቃጥላ እናቲቱ ብዙ መከራ አሳልፋ ያው ዛሬ እንደምትሰሙት ህይወቷን አጣለች። አሁን ለእናቲቱ በጣም አዝናለሁ። I really don't know እንዴት እንደሞተች አላውቅም። የሆነ እንትን አዳምጬ የሆነ ጋዜጠኛ ነው ምናምን ነው አናግሯት አሁን የሆነ ፕሮግራም ልንሰራ ነው ምናምን ብሎ አሟሟቷ አይታወቅም። አታፕሲ እየተደረገ ነው መሰለኝ። ያሳዝናል። በዛ ላይ ደግሞ እኔ የሚያሳዝነኛው ምንድነው ዴይዚ ታሳዝነኛለች። ሁላችሁም በዴይዚ ላይ እንዳትነሱባት። ዴይዚ ያደረገችው እናቷን ስለምጠላ አይደለም። she was a teenager guys, she was a teenager። አልሰማችኝም። እኔ ብትሰማኝ ምናልባት እናቷ ዛሬ በህይወት ትኖር ነበር። ዴይዚ ግን አልሰማችኝም። እኔን አይደለም እናቷን አልሰማችው። እኔ እናቷን ብዙ ሰው ሶሻል ሚዲያ ላይ ይቅርብሽ ልጅ ከእናትሽ ጋር ያለሽን ችግር ፍችና እናትሽ ትምህርት ቤት አቋርጣ ምናምን፣ ግን ዴይዚ ወጥ she was a teenager። ግን ምን እንደሆነ ታውቃላችሁ? በጎንደረኛ አባባል አለ፣ በጠፍጣፋ ድንጋይ ከተዘጋ በሩ እናት አትገኝም እንደ ወፍ ቢበሩ። እናቶቻችሁ ያላችሁን ፍቅር
በወሬና ከአንገት በላይ በምታሳዩት ንግግር አይደለም፣ በተግባር አሳዩ። እናቶቻችሁ ዋጋ ከፍለው በተለይ አሜሪካ ሀገር ፎርጌት ኢትዮጵያ ተውት፣ በሰራተኛ ዘመድ አዝማድ ምናምን። አሜሪካ ሀገር ሲንግል ማደር ሆና እግዚአብሔር ምስክሬ ነው። ይሄ በጣም እኔ በቀላሉ ከህሊና የሚወጣ ነገር አይደለም። የቲዲኤፍ ወያኔ የሰራው ስራ ነው። የዚች እህታችን አማራ እህታችን ህይወቷ የጠፋው በወያኔዎች ሰርገው ገብተው ልቧን ሰብረው በጣም በሚገርም ሁኔታ ልጇን ወስደው ልዩ ነው። እንዴት እንደሚጎዳ ታውቃላችሁ? ልጃችሁን በደንብ አሳድጋችሁ። አንድ ነገር ልንገራችሁ፣ እኔ ፖለቲከኛ ነኝ አይደል? ወያኔዎች ለእኔ አቅደውልኛል እንደምንም አድርገው በዚህ ውስጥ እንደሙ። እኔ ግን ደስ የሚለው ነገር አበሻ ያገቡ ልጆቼ፣ እግዚአብሔር ይመስገን። አሁን ልጆቼ እኔ አበሻ እንዲያገቡ አልፈቅድላቸውም። ለምን ነው ታውቃላችሁ? አልፈቅድላቸው። ወያኔ በጣም ርኩስ ነው። ቲዲኤፍ በጣም ርኩስ ነው። እናንተ መጠንቀቅ አለባችሁ። እግዚአብሔር ምስክሬ ነው። እንደዚህ አይነት ንግግር እኔ ብሔርተኛ አይደለሁም። እንደዚህ አይነት ነገር ለመናገር ፈልጌ አይደለም። በጣም ተጠንቀቁ። ቲዲኤፍ ማለት በተለይ እዚህ ሶሻል ሚዲያ ላይ በተለይ ቲፒኤልኤፍን የምትቃወሙ ሰዎች ጌታ ምስክሬ ነው የምላችሁ፣ በደንብ አጥንተዋችሁ ተከታትለዋችሁ በልጆቻችሁ ነው የሚመጡባችሁ። እሱስ በጣም እውነቴን ነው። that's what they did by the way። ራሱ አሞራው ቅጅ አለ የተቀዳለ እንደዚህ እናረጋታለን ሲል እናቲቱ ለዛ ነበር ከአሞራው ጋር እንድትሆኝ አልፈልግም ያለችበት ምክንያት አሞራው በጣም already ልጇን ያው ተጀናጅኖ ምን አድርገው በቃ ያው ይችሉበታል። ግሩፕ ናቸው፣ ብቻውን አይደለም። የገንዘብ እጥረት የለበትም፣ የሰው እጥረት የለበትም። እኛንን ተረባርበን ያወጣ ነው ምናምን ብሏል። ስለዚህ እውነቴን ልንገራችሁ አማራዎች፣ እግዚአብሔር ምስክሬ ነው የምላችሁ። እናንተ መጃጃት፣ እኔ አማራ ነኝ። የፈለገ ነገር ብትሉኝ አማራነቴን አውቃለሁ። ትግሬና ኦሮሞ እኔ እንዴት እንደሚያስበኝ አውቃለሁ። አምና ስቱፒድ ዝም ብዬ እዚህ ሶሻል ሚዲያ ላይ ይህን ሁሉ አመት ኦነግን ስቃወም፣ ቲፒኤልኤፍን ስቃወም፣ ብልጽግናን ስቃወም አምና ስቱፒድ ዝም ብዬ ላይክ ምክንያቱም እኔ በማስተላልፈው መልእክት ብዙ ሰዎችን ጭንቅላት እያነቃው ስለሆነ እነሱ ሰዎች እኔም ቢያሳርፉ ደስ ይላቸዋል። በፍርድ ቤት ሞክረዋል፣ አልተሳካላቸውም። በሌላ ቢችሉ እንደሚያውቁ ታውቃላችሁ። ዲጂታል ወያኔና ዲጂታል ሻዕቢያ እንደምንም አድርገው በልጆቻችሁ ገብተው በዛ ነው ያጠቋቸዋል። መጠንቀቅ አለባቸው። ይሄ ለኬስ ኦፍ የቲፒኤልኤፍ የቲዲኤፍ የፖለቲካ እንትን ነው። ፌመስ ባትሆን ኑሮ ዞር ብሎ አያትም ነበር። እውቅና ባይኖር ኑሮ አይረባረቡባትም ነበር። ትግሬን አምናችሁ ያገባችሁ ጉድላክ። በተለይ ላለፈው 8 ዓመት እኔ በትዳር ያላችሁ ሰዎች ፍቱ አይደለም እንዳትፈቱ። you need to have a discussion። ከትግሬ ጋር የተጋባችሁ ሰዎች ካላችሁ really ቁጭ ብላችሁ በመንፈሳዊ አባትና ምናምን በደም ጥሩ አይነት ዲስከሽን ማድረግ አለባችሁ። you don't know who you married because TPLF TDF ማለት ነው። ኦኬ በነገራችሁ ላይ እዚህ አሜሪካኖችን እንዴት እንዳደረጉ ወደ ታሪክ ገብተን ከፈለጋችሁ ላሳያችሁ ይችላል። አሁንም የሚደረገው እንደዛ ነው። ፌመስ የሆኑ አትሌቶች ወይም ደግሞ ምናምኖች ነጮች ተሯሩጠው ሄደው ለምን እንደሚያገባቸው ታውቃላችሁ? ኢኮኖሚክሊ ኢምፕሊኬሽን ስላለው እንደ ፖለቲካል ኢምፕሊኬሽን ስላለው this is just በሁሉም ዓለም የሚደረግ ነገር ነው። ቲፒኤልኤፍ ብቻ የሚያደርገው ነገር አይደለም። ቲፒኤልኤፍ ክሬት ያደረገው ነገር አይደለም። this is በመጽሐፍ ቅዱሳዊ እንኳን ራሱ ንጉስ ሰሎሞን ማለት ነው። በእውነት ልንገራችሁ I'm being serious። እናንተ ሜቢ ብዙዎቻችሁ ስለማታነቡ ወይም ደግሞ አጋጣሚ ሆኖ እንደዚህ አይነት አይዲዮሎጂ እና እንደዚህ አይነት ፖለቲካ ዲፕ ወይም ደግሞ ፍልስፍናዎችን በደንብ ስለማታውቁ ሊሆን ይችላል። እንደ ንጉስ ሰለሞን ራሱ 300 ሚስቶችና 700 ካንኪባይን ነበረው ይባላል። ያን ያደረገበት የፖለቲካ ትዳር ይባላል። ፖለቲካሊ የሆነ ነገር ሰላም ለመፍጠር ወይም ደግሞ እንትን ለማድረግ ያደረገው ነው። ቲፒኤልኤፎች ደግሞ የአማራውንና የኦሮሞን ቦታ በደንብ አድርገው አሁንም የተቆጣጠሩበት ምክንያት በደንብ አድርጋችሁ በጋብቻ በቢዝነስ በተለያየ ነገር ይገባሉ። አምና ሰይን
ኢንተርሬሾ አታግቡ እያልኩኝ አይደለም። ፍቅር ነው። በተለይ በእምነት ትክክለኛ ከብሔርተኛ ጋር መጋባት አትችሉም። ሁለት ብሔርተኛ መጋባት አይችልም። ስቱፒዲቲ ብሔርተኛ ጋር እንዴ ከብሔርተኛ ጋር እንዴት ትጋባላችሁ? ሁለት የተለያየ ብሔርተኛ ሆኖ መጋባት አይችልም። ተረዳችሁ? ኦኬ ቢካዝ ኢዝ አን ኦክሲሞራን መጨረሻ ላይ ኮንትራዲክሽን ነው፣ አይሰራም። አይዲዮሎጂ ኢዝ ቬሪ ኢምፖርታንት። ብሔርተኛ ትግሬ ብሔርተኛ አማራ ሊያገባ አይችልም። ብሔርተኛ ትግሬ ናን ብሔርተኛ አማራ ሊያገባ አይችልም። doesn't work. how does that work? እንዴ this guy እኮ ብሔርተኛ ነው። ያንቺን ብሔር አንደኛውን ብሔር ማጥፋት የሚፈልግ እና ለማጥፋት ተደራጅቶ እንትን ያለ ሰው ነው። በእኔ ዳስተወይ አይሲ ብሔርተኛ ማለት ሌላውን ብሔር አጥቂ ማለት ነው። ገባችሁ? ሶ ፖለቲካ አመለካከታችሁ very important። ሁለት ሃይማኖት ሊጋባ አይችልም። አም ሲሪየስ ነው የምላችሁ። ቤት ላለቀ ዓለም ያደርገዋል። ሙስሊምና ክርስቲያን መጋባት አይችልም። ሁለት የተለያየ እንዴት አይችልም? አንደኛ እምነቱም አይፈቅድላችሁም። ሁለተኛ it's very like እንኳን እንደዛ ነውና እኮ ትዳር እኮ ማለት እኮ እየከበደ አንድ አይነት እምነት አንድ አይነት ካልቸር ከሌላችሁ እኮ እየከበደ ይመጣል። interracial marriage becomes like it's harder። አታድርጉ እያልኩኝ አይደለም፣ ግን በጣም ኤክስትራ ወርክ ያስፈልገዋል። ኢንተርሪሊጅን ሜሬጅ ግን እኔ አስወርት ጋር ነው የምላችሁ፣ በክርስትና ባደወይ ከክርስቲያኖች ውጭ ማግባት አልተፈቀደልንም። ትክክለኛ ክርስቲያን ከሆናችሁና በእግዚአብሔር ቃል የምትከተሉ ከሆነ የሌላውን ሃይማኖት በጣም ማክበር አለብን፣ ግን መጋባት አትችሉ። ቢኮዝ ብርሃንና ጨለማ ግንኙነት የለውም። ስለዚህ አሁን ዴዚን ብዙ ልናገራት አልፈልግም። ቢኮዝ ሽዝ በቃ ወሽድ ያደረገችው በዓለም ቲኔጀሮች የሚያደርጉትን ነገር ነው ያደረገችው። ወንድ ልጅ ወደደች፣ አላወቀችም። እነሱ ሰርገው ገብተው ተቆጣጥረዋታል። እሷም እናቷን በዛ ደረጃ በየቦታው እየሄደች ስታዋርድ የልጅነት ነገር ይክንሲ በጣም ይሄ ልጅነት ነገር አለ። 15 ሰው ቁጭ ብሎ ስለ እናቷ እንዲህ ታደርገኛለች፣ ቢዩ ታደርገኛለች፣ ምን ታደርገኛለች እየተናገረች እንደጋ ደግሞ እናቴን አትናገሩ ትላለች። which is very የሚያሳዝን ነገር ማለት ነው። አልተረዳችም ነበር፣ ግን መከሪያ ነበር። በደንብ አድርጌ መከሪያ ነበር። የላኩላትም አለ በደንብ አድርጌ ነግሬያ ነበር። ዱናት እዚህ ሶሻል ሚዲያ ላይ የእናትሽን የፐርሰናል ጉዳይሽን ሶሻል ሚዲያ ላይ መጠሽ ፍትህ ወይም ደግሞ መፍትሄ አገኛለሁ ብለሽ ብትይ አይጠቅምሽም ብዬ ነበር። ግን እናንተ ግን ያው እናቷን ያልሰማች እኔ እንድትሰማኛለች። ስንቶችን የምታስታውሱ ስነግራት ብዙዎችን መክሬያቸው ዘክሬያቸው አልሰማ ብለው መጨረሻ ላይ ብዙ ዋጋ ከፍለዋል። ንጉስ እዮዳብ ቁጭ ብሎ መጠበቅ ነው። ፓስተር እዮዳብ በቃ የምናገረው እኔ ከልቤ ነው፣ ስናገር ደግሞ የሚጠቅም ነው። እኔ አጀንዳ ይጠቅመኛል ወይም ደግሞ ብዙ ሰው ይከተለኛል፣ ብዙ ፎሎወር አገኝበታለሁ፣ ገንዘብ አገኝበታለሁ ብዬ አንድ አጀንዳ ይዤ መጥቼ አላውቅም። ሶሻል ሚዲያ ግን እንደምትመለከቱት የነጋዴዎች መድረክ ነው፣ የፖለቲከኞች መድረክ ነው፣ የደም ነጋዴዎች መድረክ ነው። ማይ ጋድ ዚዞ ነው እንዲያየውትኝ ሎንግ ታይም ሲ እና ያሳዝናለኝ። አም ቬሪ ሳድ ዴዚ አሁንም it's not too late። አሁንም it's not too late። አሁን is gonna be ከባድ ላንቺ። አሁንም እኔ አይ ቲንክ አርግዛለች ደግሞ አሉ። እውነት ነው አላቅም። ካሞራው አርግዛለች እንዳለው አስረግዤ አስወልጄ እንዴት አድርጌ ህይወቷ እንደ የሆነ ቦታ ቆራረጭ ጥዬልሽ እሄዳለሁ ነው ያለች። ዚዞ what's up man? I haven't seen you long time my nigga. Damn, it's been a while since I saw you. God. Good job bro. እንደዚህ ነው በነገራችሁ ላይ ሶሻል ሚዲያ ላይ ብዙ ስትቆዩ ጥፍት ብላችሁ ስትመጡ አድሚንስ ትልቅ ስራ ሰርታችኋል፣ የህይወታችሁን አስተካክላችኋል ማለት ነው። ኤኒዌይ እና ያው እዚህ ሶሻል ሚዲያ ላይ ሀቀኛ ሰው ተወዳጅ አይደለም። እኔ ምክር የሰጠዋት ለሷ are you kidding me? ስዊዘርላንድ አገባ አትዋሼ በእናት ለምን የነገርከኝ ሰው ምን አይነት ወይኔ እኔ እኮ የአርጀንቲና ደጋፊ እኮ ነኝ። ሚውት አደረግኩ፣ ተናደድኩብህ።
ሄት ስፒች ትላለች ጎርጅስ የምትባይ። አሁን አንቺ ኤርትራዊ ነሽ፣ ምን አገባሽ? አሁን በኢትዮጵያውያን ገብተሽ ሄት ስፒች የምትይው ምን አገባሽ እናቴ? እንደዛ አትበሺ። እና እኔ አሁን የምላችሁ ምንድነው ዴዚ ያደረገችው ብዙ ቲኔጀሮች በሚሊዮን የሚቆጠሩ ቲኔጀሮች የሚያደርጉትን ነገር ነው ያደረገችው። እንትን እንዳትሉባት፣ ላይክ እሷ ላይ እንዳትፈርዱባት። በሷ ከበው ትላልቅ ሰዎቹ ነው ልጅ ወለዱ ምናምን ያሉ መምከር ሲገባቸው በቃ ለፖለቲካ ተጠቀሙባት። በዛን ጊዜ ከበው ምናምን ያደረጉባት እናንተ ራሳችሁ መርምሩት። ግን ዴዚን በቃ ማበረታታትና ማጽናናት ነው። ከዛ በኋላ ግን የሚያስፈልጋት ከባድ ነገር ነው። ደስና ገነ ቢይዚ። ለዚህ ነው እኔ የመከርኳችሁ ፐርሰናል ህይወታችሁን በአደባባይ አምጣችሁ አትበትኑ። የኛ ማህበረሰብ በዚህ መሳቂያና መሳለቂያ ነው የሚያደርጋችሁ። 2 ቀን 3 ቀን ይወራላችኋል። ከዛ በኋላ ሁሉም የፈለገውን የመሰለውን ነገር ነው የሚናገረው። እና በጣም አንዳንድ ነገሮችን እያዳመጥኩኝ እየሰማው በጣም አረመኔ ሁናችኋለኝ። ዴዚ እኮ ገና 23 ዓመቷ እስቲ እኮ ልጅ እኮ ናት። 23 ዓመት እኮ ማለት እኮ ልጅ እኮ ናት። አነጋገሯ ራሷ በደንብ ምላሷ እኮ በደንብ አልተከፈተም። ጌታ ምስክሬ ነው። ምላሷ ገና በደንብ አልተከፈተም እኮ ታውቃላችሁ አይደል እንዴ? ስለዚህ በዚህ ደረጃ እሷን አሁን እናቷን አጣለች። ያሳዝናል። እሳድ ግን ትምህርት ይሆናችሁ ሌሎቻችሁ። በቃ ተማሩ፣ ከዴዚ እናት ተማሩ በቃ እንጂ ዴዚን አሁን እንደዚህ አንቺ እንደዚህ ነሽ እናትሽ እንደዚህ አድርገሽ ምናምን ነው። እሺ ደዝናን ነው። በሚሊዮን የሚቆጠሩ ቲኔጀሮች ወንድ ሲወዱና ሲያፈቅሩ ብዙ ኢትዮጵያው ስንት ነው አፍቅሮ ጠፍቶ አግብቶ ወልዶ ከ5 ዓመት ከ10 ዓመት በኋላ ተመልሰው የሚመጡት። አንፎርቹኔትሊ አንዳንዱ ብሔርተኛ አይደለችም አይደል? የስ እስኪ ዴዚ ብሔርተኛ አይደለችም አይደል? ዴዚ እናቷ አማራ ናት፣ አባቷ ነጭ ነው። እዚህ ጋር ሶሻል ሚዲያ ስትናገርስ እኔ ፖለቲካ ውስጥ የለውበትም ብሔርተኛ አይደለሁም ዘረኛ አይደለሁም ብላለች አይደል? ትክክል ነው። የስ ዴዚ እኔ ብሔርተኛ አይደለሁም እኔ ፖለቲካ ውስጥ የለውበትም ብላለች አላለችም? ብላለች አላለችም? ኦኬ አሞራውስ? አሞራው ምንድን ነው? አሞራው ደግሞ ጽንፈኛ የቲዲኤፍ አማራን የሚጠላ አማራን ማጥፋት የሚፈልግ በፌስቡክ ገብታችሁ ብትመለከቱ ድብን ያለ ቀንደኛ አማራን የሚጠላ ብሔርተኛ የሆነ ዘረኛ የሆነ ሰው ነው። ሃው ቅድምን ብያችኋለሁ። ብሔርተኛ ካልሆናችሁ ኢትዮጵያንስቱ ናችሁ ዲሞክራሲያዊ የምታስተላልፉ ሰዎች ብትጋቡ ምን ችግር የለም። how does that work? ለምን ከበቧት? ለምን ቲዲኤፎች ከበቧት? ዴዚ ለምን ከበቧት? ሃናንም ያሳገዳት ነው አይደል እንዴ? ሃናን ያገዷት ሃና የምትባል አማራ ሴት ታግዳ ምን ብላ መጨረሻ ላይ ታውቃላችሁ አይደል? በቃ ቀረ አግተው በዚህ ይገላሉ። ልጆችን እየወሰዱ እያገቡ እናቶችን በዚህ በልብ ሰብረው እንደሚያደርጉ አላውቅም። እነዚህ ሰዎች ምንድነው የሆነ አርሚ ስንት ነው የሚባለው? የሆነ አርሚ ምናምን የሚባሉ እንትን አላቸው። this guy መብቱ ነው። ያው ኢትዮጵያ በብሔር የተደራጃችሁ ሰዎች ስለሆናችሁ ለብሔሩ ለምን ብሔርተኛ ለምን ሆነ ዘረኛ ለምን ሆነ ብዬ ምናምን እኔ መብቱን አነፍገውም። ግን ድብን ያለ ብሔርተኛ ቲዲኤፍ ወሳብ ሂዊ እንደነሽ ድብን ያለ ብሔርተኛ ቲዲኤፍ እንዴት እሷን በዚህ ደረጃ እናቲቷ ከዚህ ጋር ላይሽ አልፈልግም፣ ምክንያቱም እሱ ብሔርተኛ ነው ዘረኛ ነው፣ አንቺ እንደዛ አድርጌ አላሳደግኩሽም፣ የምትገቢበትን ነገር አልተመቸኝም፣ ጥሩ አይደለም ብላ ስትል እሱ ሲያስፈራራት ነበር። ምን ታመጫለሽ ያላት ልጅሽን ወስጄ እንዲያውም ልጅሽን አስረግጄ አስወልጄ የሆነ ቦታ ነው ከታተፌ ምናምን ጥልልሻለሁ ብሏት ስታለቅስ ነበር።
አርሚ 31 እና 70 የሚባል ድርጅት ውስጥ ያለበት ትልቅ ነው። በነገራችሁ ላይ ዲጂታል ወያኔ ዲጂታል ቲዲኤፍ ቬሪ አደገኛ ሰካራሙ ነው ይመጡባቸዋል። እብድ መስለው ይመጡባቸዋል። እንትን ኮሜዲየን መስለው ይመጡባቸዋል። ዳትስ ታክቲካቸው ነው። ጌመር መስሎ አንዴ በተለይ ሶሻል ሚዲያ ላይ ወያኔ የወያኔ ለማኝ የለም። እስ ታክቲክ ነው። ብር አላቸው። ከ120 ቢሊዮን ዶላር በላይ ነው የዘረፉት በኤፈርትና በሜቲክ ብር አላቸው። ግን ታክቲክ ካልቸር ውስጥ ገብተው ተመሳስለው አስፈጥረውን ኬር። በነገራችሁ ላይ ፌስቡክ ላይ የነበረውን ሁሉ ደልቶታል። እኔ ግን ኮፒ አስቀምጨዋለሁ። አሞራው ፌስቡክ ላይ ሲፖስተው የነበረውን ነገር ሁሉ ደልቶታል ገብቶ። አሁን በሰሞኑ አሌክስ ገብረስላሴ ማለት ነው። አሌክስ ገብረስላሴ ፌስቡክ ግቡና እስኪ ተመልከቱ። እስኮ አሌክስ ገብረስላሴ ብላችሁ ግቡ። አምናሴን አሁን ይሄ ልጅ ላመነበት ነው የሚኖረው። በቃ ላመነበት ነው። ቲዲኤፍ ነው፣ ቲፒኤልኤፍ ነው። አማራን ይጠላል፣ አማራን ማጥፋት ይፈልጋል። ወልቃይት ራያ የኔ መሬት ነው ይላለኝ። ስለዚህ የአማራ ህዝብ ካልጠፋ የትግራይ ህዝብ መኖር አይችልም ብሎ ያስባል። ዳስ የቲዲኤፍ ማንትራ። የቲዲኤፍ እና የቲፒኤልኤፍ አቋም አመለካከት ወልቃይትና ራያ የኛ ነው። አማራው በህይወት ካለ መኖር አንችልም፣ አማራው መጥፋት አለበት እኛ እንድንኖር የህልውና ትግል ነው የምናደርገው ብሎ የሚያምን አማራን ማጥፋት አለብን ብሎ የተደራጀ ግሩፕ ነው። ከ45 ዓመት በላይ 50 ዓመት በላይ ተደራጅቶ ኢትዮጵያን 27 ዓመት የገዛ አሁንም ደግሞ ከብልጽግና ጋር አጋር ሆኖ ኮንፊውዝ እና ኮንቨንስ እያደረገ እየገዛ ያለ ነው እንጂ እኮ የብልጽግና መንግስት ይህን መውሰድ አቅቶት ነው አይደለም። ዴይዚ ግን አላወቀችም ይሉ ዴይዚ ግን አላወቀችም ይሉ። አሁን ግን በደንብ ታውቃለች። አሁን ደግሞ ከገባች በኋላ ደግሞ በነገራችሁ ላይ እስኪ እዚህ ጋር ሴቶች አላችሁ ሴቶች እዚህ ውስጥ በአቢዩዝ ሪሌሽንሺፕ በትዳር ደና ወንድ መስሏችሁ ጥሩ ሰው መስላችሁ ገብታችሁ ለብዙ ዘመናት አቢዩዝ እየተደረጋችሁ መውጣት አቅቷችሁ ለብዙ ዘመናት ታግላችሁ የወጣችሁ አሁን ዴይዚ ስለ አሞራው በደንብ እያወቀች ታውቃለች። ግን who knows what he's doing to her ቀላል አይደለም። ሴቶች በነገራችሁ ላይ በእንደዚህ አይነት ዶሜስቲክ ሪሌሽንሺፕ ዶሜስቲክ ቫዮለንስ ያለበት ሪሌሽንሺፕ ወይም ደግሞ አቢዩዝ ይደረጋሉ። ጭንቅላታቸውን እንትዳርጋቸዋል። እስና ቀላል አይደለም። ይኸው ግሬት ጆርዳን ስንት ሴቶች አሉ እንደዚህ ወደው ፍቅር አግኝተው መስሏቸው ጥሩ ወንድ መስሏቸው ገብተው መጨረሻ ላይ አቢዩዝ የሚያደርግ የሚደባደብ የሚማግጥ ከቤተሰብ ያደቃቸዋል። that's what they do by the way this what they do አቢዩዘር የሆኑ ወንዶች ወይም ደግሞ እነዚህ ፕሬዲቶሪያል ካራክተር ምን እንደሆነ ታውቃላችሁ። ከእናትና ከአባቶቻችሁ ያርቋቸዋል፣ ከቤተሰቦቻችሁ ያርቋቸዋል፣ ብቻችሁን ያስቀሯቸዋል። ብቻችሁን ያስቀራችሁና ከዛ በኋላ የእናንተ ሁለመና ይሆናሉ። ለተወሰነ ጊዜ እኮ ወርቅ እንትን አልጋ ባልጋ ነው፣ ግን ያርቋቸዋል። እናቶቻችሁ እንደማያስፈልጋችሁ፣ አባቶቻችሁ እንደማያስፈልጋችሁ፣ ዘመድ ጓደኞቻችሁ ምናምን የድሮ ማንነታችሁ እንዳለ ያርቋቸዋል። that's what they did to Daisy that's what they did እነዚህ ቲዲኤፎች that's what they did to her እነ ጆከር እነ ምናምን ከበቧት። በቃ ወይኔ ፍቅር የሚበቃ እና የሰው ልጅ ደግሞ ፍቅር እያገኘ ይመስላል። ሜን ዴዚ ማህሬ ዴዚ ማህሬ የአማራ ሴት ቲዲኤፍ እጅ ገባች እንደ ወርቅ she didn't know Daisy thought like wow amazing she was right እኮ መጀመሪያ እኮ he's amazing to her ግን በአደባባይ እኮ ታውቃላችሁ አለ ዴይዚን አልፈለግሽም አንቺ ምን አበኔ እና አንቺ መቼም አንመጣጠንም እንዳንቺ አላ ሴት ላይ ላገባ ለምን ብሎ እኮ እንትን ካላት በኋላ ግን እንትን ይሄ ትራክሽን አገኘች፣ መፈመስ ጀመረች። አዩት ይሄ ነገር እንዴት ነው ጋይስ? እስካሁን ድረስ እኮ እነማሞን እንትና እንዳለ የሚቆጣጠሯቸው እነሱ እኮ ናቸው። ብትሰድባቸው ብታንቋሽሿቸው ምን ብትሏቸው እነሱ ታክቲካል ነው የሚንቀሳቀሱት፣ በስሜት አይንቀሳቀሱም። እንደ አማራው እንደ ኦሮሞ አይደለም። የቲዲኤፍ እንደዛ ነው መስላችሁ? ኖ they don't care
አላማ አላቸው፣ ኢላማ አላቸው፣ ኢላማ አላቸው፣ አላማ አላቸው። እና የዴዚ ጉዳይ አሁንም ያለችበት እኔ አይ ቲንክ አሁንም ልንገራችሁ ጥሩ ከዚህ ልጅ ጋር እስካለች ድረስ እቺ ሴት አሁን ራሱ ኢቭን ለሷ ጥሩ ነው ብዬ አላስብም። እናቷን አጣለች። what do you think is going to say what do you think ምን ነው የሚሰማት ሰው? ወይኔ ከእናቴ ጋር ሰላም ሳልፈጥር ዴዚ አርግዛለች የሚባለው ነገር እውነት ነው ጋይስ? አላቅም። እዚቹ አርግዛለች እውነት ከዚህ ልጅ ጋር? imagine እንግዲህ imagine having a baby እናት 20 ዓመት ብቻዋን ጥራ ግራ አሳድጋችሁ እናታችሁን ሰድቦ አዋርዶ ከናታችሁ አለያይቶ የወሰዳችሁ ወንድ ጋር ልጅ ወልዳ አሁን እናቷ በህይወት የለችም። what do you think is going to happen? that's why እኔ አሁን በጣም ብዙ ነገር መናገር ፈልጋለሁ፣ ግን ያው የኔ የምናገረው ንግግር ተቀድቶ ጆሮዋ ከገባ እሷ እንድትጎዳና ልጇም እንዲጎዳ ስለማልፈልግ እውነቴን ነው። like ከባድ ነው። እኔ አሁን ሌሎች እንድትማሩ ስለምፈልግ ነው። ለዴዚ እናትና ለዴዚ በቃ ምንም መፍትሄ የለም፣ መፍትሄ የለም። because it's not easy። አንነገር ላሳያችሁ ዛሬ አሞራው ምን ሲሰራ እንደነበረ ላሳያችሁ።